ቅዳሴን እንድወደውና ዘወትር እንድናፍቀው ያደረጉኝን አራት ነገሮች ከነመገኛቸው ልንገራችሁ። የመጀመሪያው የቅዳሴ ተስጥኦ መቀበያ ነው። ይህንንም በማንኛውም ደብር በ50 ብር ብቻ ታገኙታላችሁ። ሁለተኛው በመጋቢ ሚስጥር ፍሬዋ ላይ የተጻፈውን የቅዳሴ ተስጥኦ ንባቡና ምስጢሩ የተሰኘው መጽሐፍ ነው። ይህን ደግሞ በሲኤምሲ ቅዱስ ሚካኤል ሰንበት ትምህርት ቤት ታገኙታላችሁ። ሶስተኛው አባ ገብረ ኪዳን ባለፈው የአብይ ጾም ላይ በተከታታይ ስለ ቅዳሴ የሰጡት ትምህርት ነው። ይህን ደግሞ በዩቲዩብ ቻናላቸው ላይ ታገኙታላችሁ። የመጨረሻው መምህር ነቃ ጥበብ ስለ ቅዳሴ ያስተማሩት ተከታታይ ትምህርት ሲሆን ይህንንም ደግሞ በራሳቸው የዩቲዩብ ቻናላቸው ላይ ታገኙታላችሁ። በእርግጠኝነት እነዚህን አራት ነገሮች ተጠቅሞ ቅዳሴን የማይናፍቅና የማይወድ ሰው አይኖርም። በዛሬው ቪዲዮ ቅዳሴን እንድወደው ስላደረጉኝ ስለነዚህ ስለ አራት ነገሮች ትንሽ መረጃ የምሰጣችሁ ሲሆን እነዚህ ነገሮች በቅዳሴ ሕይወቴ ላይ ያመጡትን ተጽዕኖ የማጋራችሁ ይሆናል። ስለሆነም በቅዳሴ ሕይወታችሁ ላይ መሻሻል፣ መለወጥ የምትፈልጉ ሁሉ ይህንን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሆኑ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ሕይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሀቲዩብ ቤተሰብ የሆናችሁ ሁላችሁ ቪዲዮን ስትጀምሩ ላይክ በማድረግ መጀመርና ለብዙ የእግዚአብሔር ቤተሰቦች እንዲዳረስ ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ ከሆናችሁ ደግሞ የደውል ምልክቷን በመጫን የሀቲዩብ ቤተሰብ እንድትሆኑ እኔታችሁ በፍቅር እጋብዛችኋለሁ። በመግቢያ ላይ ያሳየኋችሁን የቲክቶክ ቪዲዮ ትላንትና ነው ፖስት ያደረግኩትኝና አሁን 16 ጾም ላይ በነበረኝ ኤክስፒሪየንስ አንዳንድ ነገሮችን ሼር እያደረግኩኝ ነበር እና ለምን ሰፋ ያለ ቪዲዮ ለሀቲዩብ ቤተሰቦችም አልሰራም ብዬ አስቤ ነው ይህን ቪዲዮ እምሰራላችሁ። እንደምታውቁት የኦርቶዶክስ እምነትና ቅዳሴ የሚለያዩ ነገሮች አይደሉም። በኦርቶዶክሳዊ እምነት ውስጥ ያለ ሰው ደግሞ ቅዳሴ አንድ የህይወቱ ክፍል ነውና በጣም ረጅሙን የህይወታችን ክፍል የሚሸፍን ነው። ቅዳሴ በቤተክርስቲያናችንም ትልቁ ጸሎት ስለሆነ ከምንም በላይ ትልቅ የሆነውን ዘላለማዊ ህይወት የምናገኝበትን ክቡር ስጋውና ክቡር ደሙን የምንቀበልበት ቅዳሴ ስለሆነ ስለሱ በደንብ ማወቅና መገንዘብ እንዳለብን ይሰማኛል። አንድ ክርስቲያን መቼስ አላስቀደስም ከተባለ ቢያንስ በሳምንት አንድ ቀን ያስቀድሳል። የበረታ ደግሞ ሮባሪው ያስቀድሳል። ደግሞ እንደዚህ የፍልሰታ ጾም፣ የሁዳዴ ጾም ሲመጡ በአጽዋማት ጊዜ ቅዳሴ የህይወታችን አንድ ክፍል ነው። በጣም በብዙ ጊዜም ሲነገረን ሰምተናል ስለ ቅዳሴ በረከት፣ ከቅዳሴ ምን እንደሚገኝ፣ የቤተክርስቲያናችን ትልቁ ጸሎት እንደሆነ፣ የሁሉ ነገር ማሰሪያና መዝጊያ ቅዳሴ እንደሆነ ስንማር ነው ከልጅነታችን ያደግነው እና በሁላችንም የልጅነት ህሊና ውስጥ የተቀረጸ አሁንም ድረስ ያለ ደግሞ እኔ ከሁሉ ነገር ስለ ቅዳሴ ሳስብ የሚያስገርመኝ እንግዲህ ከ2000 ምናምን ዓመት በፊት የነበረ በተመሳሳይ እየተደገመ መጥቶ ዛሬም ድረስ ግን የማይሰለች ጸሎት ነው ቅዳሴ እና እውነት እግዚአብሔር የሰራው ስርዓት እንደሆነ በዚህ ማወቅ ይቻላል። እኔ በጣም ነው የሚያስገርመኝ አለመሰልቸቱ። ለምሳሌ ምድራዊ ነገር እኮ ሆይ ሆይ የምንልለት በጣም ይበዛል፣ አንድ ሳምንት ምናምን ነው፣ ከዛ ይሰለቻል። ቅዳሴ ግን አስቡት 2000 ዓመት እያለፈው ነው እና ስቲል እንደ አዲስ ነው ሄደን ስናስቀድስ የሚሰማን ስሜት ሁሉ ነገሩ እንደ አዲስ ነው እና ይህንን የቅዳሴ ስርዓት የሰጠን አምላካችን ስሙ ይክበር ይመስገን። እችን 15 ቀን ጾም ምክንያት በማድረግ ትንንሽ ቪዲዮዎች በቲክቶክ ላይ ሼር እያደረኩ ነበረ። መጽሐፍም እየዳሰስኩላችሁ ነበር ስለ ቅዳሴ ተስጥኦ። አሁን ደግሞ እኔ በቅዳሴ ህይወቴ ላይ በጣም ለውጥ ያየሁባቸው ቅዳሴን የሆነ ሰልችቼው መሄድ ስላለብኝ ሄጄ የማስቀድሰው ሳይሆን በጣም እንድናፍቀው እንደወደው ያደረጉኝን አራት ነገሮች ነው ሼር ማድረጋችሁ። እውነት ለመናገር በፊት እኔ ቅዳሴ ያው እናቴ ስለምትወስደኝ ዝም ብዬ የምሄደው፣ በልጅነቴ ደግሞ በቃ እንደነገርኳችሁ ቶሎ ብሎ ወደ ቤት መሄዱን ነው እንጂ ማስበው ስለ ቅዳሴ ብዙም ትኩረት የምሰጥ ሰው አይደለሁም። ልጅ ሆኜ ያው ሁላችንም እንደዛ ነን። ካደኩኝም በኋላ ለማወቅ በጣም እፈልጋለሁ። የሆነ አይዊሽ ባቀው ብዬ የምመኘው ነገር ነው እንጂ ያው ግዕዝ ስለሆነ ምንም አልረዳውም። አክቹዋሊ የሁላችንም ጥፋት ነው ነገሩን ለመማር ራሳችን አለማዘጋጀታችን ነው እና ከሆነ ጊዜ በኋላ ግን ነገሮችን ማየት ጀመርኩ። ማለት የቅዳሴ ተስጥኦ እንዴት እንደሚመለስ፣ ቅዳሴ ራሱ ምን እንደሆነ፣ እነዚህ ነገሮች በደንብ ቼክ ማድረግ ጀመርኩኝ እና በጣም ለውጥ ያየሁባቸው በቃ ማለት ኤቭሪዴይ ስለ ቅዳሴ እንዳውቅ ቅዳሴን እንዳስቀድስ ያደረጉኝ አራት ነገሮች ናቸው። የመጀመሪያው እንግዲህ በመግቢያ ላይ ለመጥቀስ እንደሞከርኩት የቅዳሴ ተስጥኦ መመለሻ ነው። ይህን ነገር የሚገርማችሁ ቃጥላ ማርያም ሲሄድ ነው ያገኘሁት። እኔ በጣም ነበር መፈልጋት እቺ ደብተሯ ለካ ሁሉ ቦታ ትገኛለች። እኔ የማይገኝ መስሎኝ ነበር እና ቃጥላ ማርያም እንዳጋጣሚ ሲሄድ አየሁት ማለት ነው እና አላመንኩም። ዋጋዋም ደግሞ ፌር ነው። አሁን ስንት እንደሆነ አላውቅም፣ ግን 50 ብር ነበር ነው የገዛሁት እና ወዲያውኑ ነው ገብቼ ያነበብኩት ያየሁት እና ለካ እንዲህ ማለት ነው እያልኩ በጣም የተገረምኩ ነበር ሳየው የነበረው ትርጉሙ ምን ማለት እንደሆነ። ይሄ ግዕዙን በአማርኛ ስታውቁት በጣም ነው የምትገረሙት። ለካ እኛ ቆመን የማናውቀው ነገር
ለካ በጣም የሚገርም ስርዓት ነው የሚከናወነው በቅዳሴ ጊዜ እና በጣም ነበር ደስ ያለኝ እና ቶሎ ማስቀደስ ነው የፈለግኩት። በቃ ያቺን ደብተር ከገዛው በኋላ መቼ ነው ቅዳሴ ማስቀድሰው እያልኩኝ ነበር። ስለዚህ ሁላችሁም እንደ ኦርቶዶክስ አማኝ እቺ የቅዳሴ ተስጦ መመለሻ ልትኖራችሁ ይገባል። በየትኛውም ቦታ ሆናችሁ እንድታነቧት ቅዳሴ ከመግባታችሁ በፊት ቅዳሴም ላይ ሆናችሁ ተስጦ መመለስ ብቻም ደግሞ ሳይሆን ምን እንደሆነ ትርጉሙ ምን እንደሆነ እያወቃችሁ ትመጣላችሁ እና በጣም አስፈላጊ ነገር ናት። እሺ ቅዳሴ ተስጦ መመለሻ ስትኖራችሁ ቅዳሴን ሰልችቷችሁ አይደለም የምታስቀዱት። በጣም ደስ እያላችሁ ተስጦ እየመለሳችሁ ትርጉሙን እያወቃችሁ ካህኑ ምን እንደሚል ዲያቆኑ ምን እንደሚል እናንተ የምትሉት ራሱ በአማርኛ ምን ማለት እንደሆነ ኤቭሪቲንግ ግልጽ እየሆነላችሁ አውቃችሁት ስታስቀድሱ ለነገሩ ፍቅር ያድርባችኋል፣ ኢንተረስትድ ትሆናላችሁ፣ ዋጋውንም በዛው ትረዳላችሁ ማለት ነው እና የመጀመሪያው በጣም ቅዳሴን እንደወደው ያደረገኝ ነገር የቅዳሴ ተስጦ መመለሻ ወይም መቀበያ ነው። ቀጣዩ ደግሞ እንዲሁ መጽሐፍ ነው። በመጋቢ ምስጢር ፍሬዋ ላይ የተጻፈው የቅዳሴ ተስጦ ንባቡና ምስጢሩ የተሰኘው መጽሐፍ ነው። እግዚአብሔር ረድቶን እንግዲህ የተወሰነ ክፍል በዩቲዩብም ላይ ለማየት ሞክረናል። ይሄ መጽሐፍ እኔ እንጃ እኔ ከምነግራችሁ በላይ እሱን ደግሞ እንዴት መሰላችሁ ያገኘሁት? እንደ አጋጣሚ የአንድ ወንድሜ የንስሐ አባት እዛ ሲኤምሲ ናቸው ያሉትና ሲኤምሲ ቅዱስ ሚካኤል ሰጡትና የንስሐ አባቱ ቤት ይዞት መጣ። በጣም የተደሰትኩት ያን ሰዓት እኔ በቃ ከቅዳሴ ጋር የሚገናኙ ነገሮችን ሰርች የማደርግበት ታይም ላይ ነበር እና የምትፈልጉት ነገር ወደ እናንተ ይመጣ የለ ማለት አብዝታችሁ ስታስቡት እና መጽሐፉ ቤቴ ድረስ መጣ ነው የምላችሁ። በቃ በጣም ነበር ደስ ያለኝ። ይሄኛው ደግሞ ከዛች ከመቀበያዋ በጣም ዋይድ ነው። ወደ 300 ያህል ገጽ ያለው ተስጦ ብቻ ሳይሆን እያንዳንዱ ነገር ምስጢሩ ምን እንደሆነ ለምን እንደሚባል ለምን እንደሚወጣ ለምን እንደሚገባ ለምን እንደምንሰግድ በጣም ዲቴል ነው የሚያብራራው መጽሐፉ በጣም ከምታስቡት በላይ እና ይሄ መጽሐፍ ልክ እንደ ተስጦ መቀበያው ሁሉም ኦርቶዶክሳዊ ሊኖረው የሚገባ መጽሐፍ ነው። እኔ በጣም ነው የጠቀመኝ። ቲክቶክ ላይ አሁን ቪዲዮዎችን እየሰራሁ ነበረ በዚህ በቅዳሴዋ ጊዜ ማለት ነው በጾሟ ጊዜ እና በጣም ብሶ እንደውም እያየው ነበር ቪዲዮን ሰው በጣም ሪያክት እያደረገበት ነበር። አይውሽ ሁሉም ሰው ቢኖረው ብዬ ነው ያስባለኝ ይሄ መጽሐፍ። እኔ ኬትም አምጥቼ አልነበረም ሼር የማደርገው ከዚሁ መጽሐፍ የወሰድኩት ነው እና እያንዳንዱ ነገር ምስጢሩን ስታውቁት እንዴት ደስ እንደሚላችሁ አንድ ነገር ለምን እንደሚደረግ ማወቅ በጣም ነው ደስ የሚል። የኦርቶዶክስ እምነት ምንም ነገር ያለ ምክንያት እንደማታረግ ስታውቁ እምነታችሁ ትክክል እንደሆነ ይገባችኋል እና ኤቭሪ ነገር በምክንያት መደረጉን ያሳያችኋል። ተስጦ ብቻ አይደለም እንቅስቃሴው ራሱ በምክንያት እንደሆነ ማጎንበስ፣ ቀና ማለታችን፣ መቆማችን፣ እጅ መዘርጋታችን ኤቭሪቲንግ ለምክንያት እንደሆነ ነው መጽሐፉ የሚያብራራው። ከምታስቡት በላይ ስለ ቅዳሴ ያላችሁን እውቀት የሚያሰፋላችሁ መጽሐፍ ነው። ከምታስቡት በላይ እንደ ቅርስ ቤታችሁ አስቀምጣችሁ ለልጅ ልጅ የምታወርሱት መጽሐፍ ነው እና የት እንደሚገኝ ሜንሽን አድርጌላችኋለሁ። በድጋሚ ለማስታወስ ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ሰንበት ትምህርት ቤት የደብሩ ሰንበት ትምህርት ቤት ንዋየ ቅድሳት መሸጫ ውስጥ ታገኙታላችሁ። ከዚህ በኋላ የምነግራችሁ ቅዳሴን እንድወደው ያደረጉኝ ነገሮች ሁለቱም ዩቲዩብ ላይ የሚገኙ ናቸው። የሁላችንም አባት ታውቋቸዋላችሁ። አባ ገብረ ኪዳን በስብከታቸው ብዙዎቻችን የተማርንባቸው የተለወጥንባቸው ትልቅ አባት ናቸው። እሳቸውን የሰጠን እግዚአብሔር ይመስገን። በፈውስ መንፈሳዊ የዩቲዩብ ቻናላቸው ላይ በዚሁ ዓመት ተከታታይ ትምህርት አስተምረው ነበር። የአብይ ጾም ሳምንታት ላይ ማለት ነው እና ከቅዳሴ ጀምሮ ቅዳሴና ቤተክርስቲያን ስለ ካህኑ ስለ ዲያቆኑ እኛ እንዴት መቆም እንዳለብን እኛ ተስጦ ስንመልስ ምን ማለት እንዳለብን በቃ ማለት ፍትፍት አድርገው በቃ ይሄ መጽሐፍ ብያችኋለሁ አይደለ? እሳቸው ደግሞ በስብከት ስለ ቅዳሴ ያላችሁን አይዲያ እንዴት እንደሚያሰፋው ያላችሁን እውቀት እንዴት እንደሚያሰፋው ስብከቶቹን እኔ ምን አደረኳቸው መሰላችሁ? ዳውንሎድ አደረኳቸው እና ኤኒዌር ሲሄድ እሱን እየሰማሁ ነው የምሄደው። በጣም የሚገርም እውቀት ነው የምታገኙት። በቃ ማለት እንዴ ነው የምትሉት። በቃ በጣም ነው የምትደነቁት። እኔ በጣም የገረመኝ አንድ ነገር ልንገራችሁ። ስለ ቅዳሴ ያወሩት አንድ ያስገረመኝ ነገር አለ። ቅዳሴ የሚቀደሰው ስለ ቅዱስ ቁርባን ነው እና በቅዱስ ቁርባን አንጻር ቅዳሴ የሚቀደሰው ለሶስት ምክንያት ነው አሉ። አንደኛው ያው አምልኮተ እግዚአብሔርን ለመፈጸም፣ ሁለተኛው ነገር ደግሞ ህብስቱና ወይኑ እንዲለወጥ ነው። ሶስተኛው ደግሞ የሚቆርቡትን ምዕመናን ለቅዱስ ቁርባን ለማብቃት ነው ቅዳሴ የሚቀደሰው አሉ እና ስለ ቅዳሴ ኃያልነት በጣም ሲናገሩ ነበር። የቅዳሴን ኃያልነት አስተውሉ። በቅዳሴ ነው ህብስት የነበረው ወደ ጌታ ስጋ የሚቀየረው፣ ወይን የነበረው ወደ ጌታ ደም የሚቀየረው በቅዳሴ ነው እና የቅዳሴ ኃይል እጅግ በጣም የሚደንቅ ነው። ህብስቱና ወይኑን ወደ አምላክ ስጋና ደም የመቀየር ኃይል አለው። ስለዚህ ቅዳሴ እኛንም ሊለውጠን ይችላል ሲሉ እንዴት ደስ እንዳለኝ። በቃ ማለት ባገኛችሁት አጋጣሚ ሁሉ ቅዳሴ ያስቀድሱ። ህብስቱና ወይኑን የቀየረ ቅዳሴ እናንተንም ይቀድሳል። በአንዴ ደግሞ እንቀየር ብላችሁ እንዳትሉ። እንደዛ ከሆነን እንታበያለን፣ አናስቀምጥም እና እግዚአብሔር ግን በጊዜ ሂደት እኛንም በቅዳሴው ይቀይረናል። ስለዚህ በተቻላችሁ አቅም ባገኛችሁት ጊዜ ሁሉ ቅዳሴ ያስቀድሱ ብለው ነበር። በጣም ያስደነቀኝ። በቃ እውነት እኮ ነው። በቃ ህብስቱና ወይኑን ስጋው ደግሞ ያደረገ ቅዳሴ እኛን እንዴት አይለውጠን? ለዛ ነው አንድ ክርስቲያን ቢያንስ በሳምንት አንዴ ማስቀደስ ያለበት፣ በእውነትም ስለሚለውጥ ቅዳሴ ማለት ነው እና
ተከታታይ ስብከት ናቸው ስብከቶቹ። እነሱን ብትሰሟቸው በጣም ብዙ እውቀት ስለ ቅዳሴ ታገኛላችሁ ከምታስቡት በላይ። አራተኛውና የመጨረሻውም እንዲሁ የዩቲዩብ ቻናል ላይ የተለቀቀ ነው። ይሄም ደግሞ የመምህር ነቃ ጥበብ ስብከቶች ሲሆኑ እሳቸውም እንደዚሁ ተከታታይ የቅዳሴ ትምህርት አላቸው። ከቅዳሴ ትምህርት ውጭ በጣም የእሳቸው ደግሞ ስለ ስርዓት የሚያስተምሩበት አለ፣ ስለ ጸሎት አለ። የእውነቴን ነው የምላችሁ። ሰብስክራይብ ብታደርጉና እኚህን መምህር ብትከተሏቸው በጣም ብዙ ጥቅም ነው የምታገኙት። ከቅዳሴ ውጭ በጣም ብዙ ነገር ነው የሚያስተምሩት እና እሳቸውም ልክ እንደ አባ ገብረ ኪዳን ስለ ቅዳሴ በተከታታይነት ያስተማሩት ትምህርት አለ። በመቁረብ ጊዜ ምን ማድረግ እንዳለብን እንደሌለብን፣ በቅዳሴ በመገኘታችን ስለምናገኘው ጥቅም፣ ቅዳሴ ራሱ ምን ማለት እንደሆነ፣ ቅዳሴ ስንሄድ ማድረግ ያለብን ነገር፣ እነዚህ ነገሮች ሁሉ በሚገርም ሁኔታ ነው የሚያስተምሩት። የእሳቸውንም የዩቲዩብ ቻናል በጣም ነው ሪከመንድ ማድረጋችሁ። በህይወቴ በጣም ብዙ ኢምፓክት ካመጡ ሰባኪ ወንጌል መካከል እሳቸው ይገኙበታል እና የእሳቸውን ትምህርቶች በጣም አዳምጡ ስለሚረዷችሁ። በተለይ ከቁርባን፣ ከንስሐ፣ ከቤተክርስቲያን ስርዓት፣ ከቅዳሴ ጋር የተያዙ ነገሮች ላይ በተለይ ወጣቱ እንዴት መሆን እንዳለበት በቃ ይሄ ወጣቱ አይደለ ብዙ ጊዜ ከእምነቱ ጋር ትንሽ የሚቸገረው ለመመለስ ቢፈልግ ለማወቅ ቢፈልግ የሚቸገረው እና በቃ ስኮፓቸው ወይም ሜን ኮንሰርናቸው ወጣት ላይ ስለሆነ በጣም ትጠቀሙበታላችሁ። የእሳቸውን የዩቲዩብ ቻናል ሰብስክራይብ አድርጋችሁ ቪዲዮቻቸውን ብትከታተሉ እኔ በጣም ነው ሪከመንድ ማድረጋችሁ። እና እነዚህ አራት ነገሮች እውነት ለመናገር የኔን የቅዳሴ ህይወት በጣም ያስተካከሉ የቀየሩ፣ ቅዳሴን አሁን ሳስበው አሁን አስቀድሼ መጥቼ ቀጣይ መቼ ነው ማስቀድሰው ያስባሉኝ ነገሮች ስለሆኑ እናንተም እንድትጠቀሙባቸው፣ ስለ ቅዳሴ ያላችሁን አስተያየት እንድትቀይሩ፣ ስለ ቅዳሴ ፍቅር እንዲያድርባችሁ ያደርጓችኋል እና እኔ የታችሁ በቅንነት ሪከመንድ አረጋችኋለሁ ለእኔ ስለጠቀሙኝ ማለት ነው። ሁልጊዜ እንግዲህ በቪዲዮዎቼ ላይ ስለ ሀብለን ቲቶሪያል ሳልነግራችሁ አላልፍም። ይህን የማደርገው መረጃው ላልደረሳችሁ ወላጆች ለማዳረስ ያህል ነው። ሀብለን ቲቶሪያልስ እንደምታውቁት ከ5 እስከ 10 ዕድሜ ክልል ውስጥ ያሉ ልጆችን ቤት ለቤት በቤተክርስቲያን ስርዓትና ትምህርት ባደጉ ሴት ሰንበት ተማሪዎቻችን መንፈሳዊና ዓለማዊ ጥናት በማስጠናት ላይ ይገኛል። ስለዚህ ወላጆች ልጆቻችሁን በተለያየ ምክንያት ቤተክርስቲያን መላክ ካልቻላችሁ አሁንም እንደውም መጪው በጋ ስለሆነ በአካዳሚክ ትምህርት ቢዚ ስለሚሆኑ አቅራቢያቸው ባሉ ሴት ሰንበት ተማሪዎች ለአንድ ሰዓትን ብትሆን እንኳን መንፈሳዊውን እውቀት እንዲያገኙ ከእናንተ የሚጠበቀው መደወል ብቻ ነው። ደውላችሁ ልጆቻችሁ ይህንን አገልግሎት እንዲያገኙ ማድረግ ትችላላችሁ። እንደ እግዚአብሔር ፈቃድ አሁን ወራ ክረምቱም እያለቀ ስለሆነ ወደ በጋም እየተጠጋን ስለሆነ ባላቸው በጣም ትንሽዬ ሰዓት ትንሽ ስለ እግዚአብሔር እውቀት ቢያገኙ ለአካዳሚክ ትምህርቱም ራሱ ጥበብና ማስተዋል ነው የሚሰጣቸው እና በጋራ አብረን በመሆን ልጆቻችን ከመንፈሳዊ ነገር እንዳይርቁ እግዚአብሔርን አውቀው ዓላማቸውን አውቀው እንዲያድጉ ለማድረግ በጋራ እንስራ ብለን አሁንም ሀብለን ቲቶሪያልስ ጥሪያችንን እናስተላልፋለን። ዲስክሪፕሽን ላይ በምናስቀምጥላችሁ ስልክ በመደወል ልጆቻችሁን ማስመዝገብ ትችላላችሁ። እግዚአብሔር ቢወድና ቢፈቅድ እድሜን ቢሰጠን በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና የእግዚአብሔር ፈቃዱን ውዱን ፈጽመን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።